ተመልሰናል ተመልካቾቻችን የምርጫ ጉዳዮችን ወደ ተመለከቱ የአጀንዳ ዘገባዎቻችን እናልፋለን። አብራችን ቆዩ። ኢትዮጵያ በአዲስ መልኩ የጸደቀውን የ1987 ህገ መንግስት ተከትሎ 6 ተከታታይ ጠቅላላ ምርጫዎችን አካሂዳ 7ኛው ምርጫ ለማካሄድ በዝግጅት ላይ ትገኛለች። ያለፉት የምርጫ ሂደቶች መገለጫ ባህሪያትና የ7ኛው ምርጫ ዝግጅትን በተመለከተ አብዮት ከፋለ በቀን የዜና ወጃችን እዚህ ስቱዲዮ ተገኝቶ ያጋራን መረጃ አብረን እንከታተል። አመሰግናለሁ። በ1987 ዓመተ ምህረት በኢትዮጵያ አዲስ ህገ መንግስት መጽደቁን ተከትሎ ኢትዮጵያ በየ5 ዓመቱ ምርጫ ታካሂዳለች። የመጀመሪያው ምርጫም በዚሁ በ1987 ዓመተ ምህረት አካሄደች። በዚህ ምርጫ የኢትዮጵያ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አብላጫ ድምጽ በማግኘት መንግስት መስርቷል። በዚህ የምርጫ ሂደት ወቅት አብዛኞቹ ተፎካካሪ የፖለቲካ ፓርቲዎች በራሳቸው ፍላጎት ራሳቸውን ከምርጫው ማግለላቸው ይታወሳል። ወደ ሁለተኛው ምርጫ ስንሄድ በ1992 ዓ.ም ከኢትዮ ኤርትራ ጦርነት ማግስት የተካሄደ ምርጫ ነው። በዚህ ምርጫ ሂደትም ኢህአዴግ እንዲሁ አሸንፎ መንግስት መስርቷል። ነገር ግን የፖለቲካ ፓርቲዎች ተሳትፎ የተሻለ ቢሆንም የፉክክር ሂደቱ ግን ደካማ እንደነበር ይገለጻል። ወደ ሶስተኛው ምርጫ ስንመጣ በ1997 ዓ.ም የተካሄደውና አነጋጋሪው ምርጫ ነው። በዚህ ምርጫ በኢትዮጵያ የፖለቲካ ታሪክ በርካታ የፖለቲካ ፓርቲዎች የተሳተፉበት ከፍተኛ ህዝብ የተሳተፈበት የምርጫ ሂደት ነበር። ይህን ምርጫ ተከትሎም ኢህአዴግ አብላጫ ድምጽ በማምጣት አሸንፎ መንግስት መሰረተ። በዚህ ምርጫ በተለይም ቅንጅትና ህብረት ፓርቲዎች ከፍተኛ ድምጽ በማምጣት ያሸንፉበት ሂደትም ነበር። ይህን ምርጫ ተከትሎ በተፈጠረ ውዝግብና ግጭትም የበርካቶች ህይወት አልፏል፣ ንብረትም ወድሟል። ይህን ተከትሎም በርካታ አወዛጋቢ ጉዳዮች የተነሱበት ምርጫም ተደርጎ ይወሰዳል። ከ1997 ምርጫ በኋላ የተካሄደው በ2002 ነበር። በ2002 በተካሄደው ምርጫም ኢህአዴግ የበላይነቱን ያረጋገጠበት ምርጫ ሂደት ነበር። በዚህ ምርጫ ከ546 መቀመጫ ወንበሮች ውስጥ 544ቱን ወይም 99.6 በመቶውን በማሸነፍ የበላይነቱን ያወጀበት ምርጫ ነበር። ከ2002 ምርጫ በኋላ የተካሄደው በ2007 ዓ.ም ነው። በዚህ የምርጫ ሂደት በተለይም ኢህአዴግ አብዛኛውን የድምጽ በማግኘት ያሸነፈበት ነው። ኢህአዴግ እንደገለጸው ከሆነም በ2007 የምርጫ ሂደት ከ547 መቀመጫዎች ሁሉንም 100% 547 መቀመጫዎች በማሸነፍ መንግስት መስርቷል። ይህን ተከትሎም ውጤቱን ተከትሎ በተነሳ ቅሬታም በተለይም የ2008ቱ ህዝባዊ ተቃውሞ እንዲነሳ አድርጓል እየተባለም ይገለጻል። ከዛ በኋላ የተካሄደው በ2012 መካሄድ የነበረበት ምርጫ ከለውጡ ማግስት በተለይም በኮቪድ ወረርሽኝ ምክንያት የተራዘመና በ2013 የተካሄደው ምርጫ ነው። በ2013 በተካሄደው ምርጫ በአንዳንድ አካባቢዎች በነበረው የጸጥታ ችግር በተለይም በትግራይ ክልል ምርጫው አልተካሄደም ነበር። ነገር ግን ብልጽግና ፓርቲ በማሸነፍ መንግስት መስርቷል። በዚህ ሂደት በተለይም የፖለቲካ ፓርቲዎች ሂደትና የብሔራዊ ምርጫ ቦርድ አደረጃጀት ከሌሎቹ የምርጫ ሂደቶች በተለየ ጠንካራ ነጻነት ያለውና ዘመናዊነትን የተላበሰ እንደነበር ይነገራል። ከዛ በመቀጠል የሚካሄደው 7ኛውና የፊታችን ግንቦት ወር ይካሄዳል ተብሎ የሚጠበቀው ጠቅላላ ምርጫ ነው። 7ኛው ጠቅላላ ምርጫ ፍትሐዊ፣ ትክክለኛና ሚዛናዊ ሆኖ እንዲካሄድ ብሔራዊ ምርጫ ቦርድ ዝግጅት እያደረኩ ነው ብሏል። በተለይም የድርጊት መርሃ ግብሮችን በማውጣት ተግባራትን እያከናወነ መሆኑን ገልጿል። በ7ኛው ጠቅላላ ሀገራዊ ምርጫ ፍትሐዊ፣ ትክክለኛና የኢትዮጵያ የዲሞክራሲ ሽግግር ማዕከል ሆኖ እንዲጠናቀቅ የመላ ዜጎችን ተሳትፎና ጥረት የሚጠይቅ ታሪካዊ ጉዳይ ነው። በመጪው ግንቦት 2018 ዓ.ም ለሚካሄደው ሀገራዊ ምርጫ ወጣቶች ቀድመው የመራጭነት ካርድ በመውሰድ ለዲሞክራሲ ግንባታ የዜግነት ግዴታቸውን እንዲወጡ የባህር ዳር ከተማ ወጣቶች ጥሪ ያቀረቡ። ወጣቶቹ አክለውም ተፎካካሪ ፓርቲዎች ከጥላቻ ንግግር ተቆጥበው በአማራጭ ፖሊሲዎቻቸው ላይ እንዲያተኩሩ አሳስበዋል። በቃሉ ፈረደ። 7ኛው ሀገራዊ ምርጫ ሰላማዊ፣ ዴሞክራሲያዊና ተአማኒ ሆኖ እንዲጠናቀቅ የዜጎች በተለይም የወጣቶች ንቁ ተሳትፎ ወሳኝ መሆኑ ይነገራል። በባህር ዳር ከተማ የምርጫውን ሂደት አስመልክቶ ለአሚኮ አስተያየታቸውን የሰጡ ወጣቶች ምርጫው የሀገርን እድገት ለማፋጠን የሚረዳ በመሆኑ ወጣቱ የመምረጥ ዴሞክራሲያዊ መብቱን ለመጠቀም በወቅቱ ተመዝግቦ የምርጫ ካርድ በመውሰድ በምርጫው ዕለት ለመምረጥ ራሱን ሊያዘጋጅ እንደሚገባ አሳስበዋል። እኛ ለመምረጥ የመጀመሪያው ካርድ መውሰድ ያለብን፣ ካርድ ከወሰድን በኋላ ወጣቱ የሚጠበቅብን መምረጥ ነው ያለበት። አስተዳድረኛል፣ አገሬን ይገዛኛል፣ ለአገሬ ለውጥ ያመጣን የሚለውን ፓርቲ ሁሉ ራሱን በሚፈልገው መንገድ ወጣቱን መምረጥና ማስተዳደር አለበት ማለት ነው። እያንዳንዱ ወጣት መብትና ግዴታውን አውቆ ሰዓቱን በጠበቀ ሁኔታ መብታችን ምንድነው የሚለው የምርጫ ጊዜውን ሰሌዳውን ምክንያት አድርጎ በሰሌዳው ሰዓት የመመዝገብ ሂደት፣ እዛ በኋላ ደግሞ ምርጫዎቹ ደግሞ ሰዓት ሲደርስ ከምርጫው ከኛ ከመራጮች ምን ይጠበቃል የሚለውን አውቆ ተዘጋጅቶ ለምርጫው መዘጋጀት ነው እንግዲህ ያለው ነገር። በየ5 ዓመቱ የሚመጣ እድል ነውና
ይሄንን እድል በአግባቡ መጠቀም ያስፈልጋል ብዬ አስባለሁ። ወጣቱ የምርጫ ጣቢያዎች በሚያወጡት የምርጫ ጊዜ ውስጥ ጊዜያቸውን ጠብቀው የምርጫ ካርዳቸውን ማውጣት እና መዘጋጀት አለባቸው። ወጣቱ ድምጹን ከመስጠቱ በፊት የተፎካካሪ ፓርቲዎችን ዓላማና ፕሮግራም በአግባቡ መመርመርና መለየት እንዳለበትም ወጣቶቹ ይመክራሉ። ሀገሩን ደህንነቷን ለማስጠበቅ የሀገሩን እድገት ለማቀላጠፍ መጀመሪያውኑ የፖለቲካ ተወዳዳሪ ፓርቲዎችን መለየት አለበት። የመጀመሪያው ነገር እሱ ነው። ከዛ ደግሞ ዓላማና ግባቸውን ወይም ደግሞ ይዘውት የመጡን ስርዓት በተገቢው ሁኔታ የሚያደርጉትን የቅስቀሳ ሂደት ተጠቅሞ ትኩረቱን ሰጥቶ መከታተል አለበት፣ መለየት አለበት። ይህን ፊልተር አደረገ ማለት ነገ ላይ ያለምንም ውዝግብ ያለምንም ጸጸት የሚፈልገውንና የሚመርጠውን የተፎካካሪ ፖለቲካ ፓርቲ የመምረጥ መብቱን በነጻነት ያሳልፋል ማለት ነው። ተፎካካሪ ፓርቲዎች አሁን ባለው ሁኔታ ቀጣይም በተለያዩ ሚዲያዎችም ቢሆን ራሳቸውን ፕሮሞት የማድረግ ራሳቸውን የመግለጽ ሂደት አለ። ወጣቱ ደግሞ እነዚህን የሚገለጹ ሁኔታዎች መሬት ላይ ምንድን ናቸው፣ እንዴት ናቸው፣ መገለጣቸው ትክክል ነው ወይ፣ ከምን አንግል ነው፣ ለወጣቱ የሚጠቅመው ምንድን ነው፣ ነገ ለሀገሪቱ ሕልውናስ የሚጠቅማት ነገር ምንድን ነው ብሎ በመረዳት ደረጃ ላይ መሆን አለበት። ተፎካካሪ የፖለቲካ ፓርቲዎች በምርጫ ቅስቀሳ ወቅት ግጭት ቀስቃሽ መልእክቶችን ከመሰንዘር በመቆጠብ ለህዝብ የሚጠቅሙ የሀሳብ አማራጮችን ለመራጩ ህዝብ እንዲያቀርቡም ጥሪ አቅርበዋል። ተፎካካሪ ፓርቲዎች ጋር መሆን ያለባቸው ምንድነው? ማኒፌስቶቸውን በስነ ስርዓት ማስታወቅ፣ ፖሊሲዎቻችን በአግባቡ ተደራሽ ማድረግ፣ ሶሻል ሚዲያን በአግባቡ ተደራሽ ማድረግ፣ ያላቸውን ሊሰሩት የሚችሉን ነገር በደንብ አድረስ ማድረግ ከቻሉ እኛም ለማዳመጥ ወጣቶች ዝግጁ ነን። ተፎካካሪ ፓርቲዎች ማለት የነገ ሀገር ተረካቢ ወይም ነገ ሀገር መሪዎች ናቸው። ገዢውን መንግስት ጨምሮ ተፎካካሪ ፓርቲ ነው። እያንዳንዱ ቦታ ላይ ይመርጠኛል ወይም እወክላለሁ ያሉበትን ኤሪያ ተደራሽ በማድረግ አላማቸውን፣ ይዘታቸውን ማሳወቅ መቻል አለባቸው። ወጣቱ ደግሞ ይሄ በሚሆንበት ወቅት እንደ ትልቅ ግብአት ወስዶ ወይም እንደ ትልቅ አጀንዳ ወስዶ ሊከታተል ግድ ይላል። ወጣቶቹ አክለውም የምርጫ ቦርድን መመሪያ ተከትሎ የሚደረግ ሰላማዊ የምርጫ ቅስቀሳና በእውቀት ላይ የተመሰረተ የመራጮች ውሳኔ ለነገዋ ዴሞክራሲያዊት ኢትዮጵያ መሰረት እንደሚሆን ያላቸውን እምነት ገልጸዋል። በመጪው ግንቦት 24 ቀን 2018 ዓ.ም የሚካሄደው ሀገራዊ ምርጫ ውጤታማ እንዲሆን የመራጭነት ካርድ በወቅቱ በመውሰድና የሚመጥናቸውን ፓርቲ በመለየት የዜግነት ድርሻቸውን ለመወጣት መዘጋጀታቸውን በባህር ዳር ከተማ ያነጋገርናቸው ሴቶች ገለጹ። ተፎካካሪ ፓርቲዎችም ከሐሰተኛ መረጃዎች በመቆጠብ ለግልጽና ሰላማዊ ምርጫ ሂደት ስኬት እንዲሰሩ አሳስበዋል። በቃሉ ፈረደ ተጨማሪ አለው። ሰባተኛው ሀገራዊ ምርጫ ሰላማዊ ዴሞክራሲያዊና ተአማኒ ሆኖ እንዲጠናቀቅ የዜጎች በተለይም የሴቶች ንቁ ተሳትፎ ወሳኝ መሆኑ ይነገራል። በባህር ዳር ከተማ የምርጫውን ሂደት አስመልክቶ ለአሚኮ አስተያየታቸውን የሰጡ ሴቶች ምርጫው የሀገርን ተስፋ የሚያለመልም በመሆኑ ሴቶች የምርጫ ካርድ መውሰድና በምርጫው ዕለት ድምፅ መስጠት ሀገራዊ ግዴታ መሆኑን በመገንዘብ በሂደቱ ላይ በባለቤትነት ሊሳተፉ እንደሚገባ አስገንዝበዋል። ማንኛውም ከ18 ዓመት በላይ የሆነው ካርዱን መያዝ እንዳለበት፣ ቀጣይ ግንቦት 24 ላይ መምረጥ እንዳለበት፣ ያወጣውን ካርድ በታማኝነት በግልጽነት በዜግነት ማስገባት እንዳለበት፣ መምረጥ እንዳለበት ግንዛቤ ፈጠራ መስራት የሴቶች ድርሻ ነው ብዬ አምናለሁ። አንደኛ በሰዓቱ ካርዱን ማውጣት፣ ሁለተኛ ነገር ደግሞ ያወጡትን ካርድ በሰዓቱ መመለስ መቻል አለባቸው። ይህን በማድረጋቸው ደግሞ ሀገራቸውን ያሻግራሉና ካርዱን ቶሎ አውጥቶ ቶሎ ከመመለስ አኳያ ባለቤቱ ነው መስራት ይጠበቅባቸዋል ብዬ አስባለሁ። እንደ ነዋሪ ሴቶችም ቢሆኑ ግዴታችንን አውቀን ተመዝግበንና ካርድ ወስደን ልንመርጥ ግዴታችን ነው፣ መብታችን መጠቀም አለብን ብዬ አስባለሁ። መራጩ ማህበረሰብ ያለምንም ተጽዕኖ በነጻነት የፈለገውን ፓርቲ የመምረጥ መብት እንዳለው የገለጹት አስተያየት ሰጪዎቹ ድምፅ ከመስጠት በፊት ግን የፓርቲዎቹን አማራጭ የፖሊሲ ሀሳቦች በሰከነ መንፈስ መመርመር እንደሚያስፈልግ ገልጸዋል። ይጠቅመናል፣ ይሆነናል፣ ሀገርን ያሻግርልናል፣ ሀገርን እንደ ሀገር ይቀጥልልናል፣ ኢትዮጵያ እናስቀጥላለን ብሎ የሚያስበውን በነጻነት ዲሞክራሲያዊ በሆነ መንገድ የሚሆነውን መምረጥ ይችላል። እኔ መብቴን ሊጠቀም ይገባኛል ብዬ አስባለሁ። እንደ ራሴ ይህንን ቻንስ መጠቀም አለብኝ። ሰላም የሆነ መንገድ ነገሮችን ለመፍጠር ተረጋግቶ ሁሉንም ማዳመጥና መርምሮ ማየት ነው። ከርቀት ወደፊትም ወደ ኋላ ማሰብ አስፈላጊ ነው ብዬ አስባለሁ። ተፎካካሪ የፖለቲካ ፓርቲዎች ከሐሰተኛ መረጃና ህዝቡን ለስሜት ከሚዳርጉ አላስፈላጊ ቅስቀሳዎች በመቆጠብ ዓላማቸውን በግልጽ ለህዝብ ማሳወቅ እንዳለባቸውም ተናግረዋል። እንደ ዜግነት ማንም እድል አለው ለመምረጥ ለመመረጥም እድል ስላለው ሁላችንም የያዝነውን የፖለቲካ
ምርጫ ይዘን የምናሸንፍበትን ሂደት አድበርት ብናደርግላለሁ። ምርጫ ታማኝ ፍጹም ሰላማዊ በሆነ መንገድ እንዲከናወን ማንም ይፈልጋል። ለዚህም ሁሉም ባለቤት ነው። ተፈካካሪ ፓርቲዎችም ነፃ ሆነው የፓርቲያቸውን ዓላማ ሀሳቤ በግልጽ አስረድተው አሳውቀው ማህበረሰቡ ደግሞ ሴቱም ወጣቱም ደግሞ ይሆነኛል ያለውን ይመርጣል። በዚህ ልክ ነው የማስበው። አሉባልታ ወሬዎችን ባይወራና ትክክለኛ መረጃ ተሰጥቶ ትክክለኛ ምርጫ ቢካሄድ ደስ ይለኛል። ያልሆነና ሐሰተኛ መረጃ ማንም ሰው እንዲያስተላልፍ ባይሆን ለህሌናችን ብንኖር ወጣቱም ይህን ስሜት ተደርቶ ተመራምሮ ጥልቀት አይቶ እንዲረዳና እንዲመርጥ መልእክቴን አስተላልፋለሁ። መላው ህዝብ ለሀገር ሰላምና ለዲሞክራሲ ግንባታ ሲባል ከስሜታዊነት በጸዳ መልኩ መረጃዎችን መዝኖ በመለየት ለትክክለኛ ምርጫ መዘጋጀት እንዳለበትም አስተያየት ሰጪዎቹ አሳስበዋል። በመጪው 7ኛው ሀገራዊ ምርጫ ሁለንተናዊ ተሳትፎ ለማድረግ በትኩረት እየሰሩ መሆኑን በባህር ዳር ከተማ የሚገኙ የሴቶችና የወጣቶች ማህበራት አስታወቁ። ምርጫው በሁሉም መስክ ስኬታማ እንዲሆንም መንግስትና ተፎካካሪ የፖለቲካ ፓርቲዎች ለሲቪክ ማህበራት ምቹ ሁኔታዎችን ሊፈጥሩ እንደሚገባም አሳስበዋል። ዘመኑ ይርጋ የፊታችን ግንቦት ወር የሚካሄደውን 7ኛውን ሀገራዊ ምርጫ ስኬታማ ለማድረግ ከፍተኛ ዝግጅት እየተደረገ ይገኛል። በዚህ የምርጫ ወቅትም የሲቪክ ማህበራት በህዝብና በመንግስት መካከል እንደ ድልድይ በመሆን የምርጫው ሂደት ሰላማዊና ግልጽ እንዲሆን የማስቻል ትልቅ ኃላፊነት አለባቸው። ያነጋገርናቸው የባህር ዳር ከተማ አስተዳደር የአማራ ሴቶች ማህበር አስተባባሪ አገር ሰው ታደሰና የወጣቶች ማህበር አስተባባሪ ዳዊት ነቃ ጥበብ ማህበራቶቻቸው በ7ኛው ሀገራዊ ምርጫ ሁለንተናዊ ተሳትፎ ለማድረግ እየሰሩ መሆኑን ገልጸዋል። ቀጣይ በሚካሄደው ሀገራዊ ምርጫ ላይ ማህበራችን ሴቶች ንቁ ተሳታፊ እንዲሆኑ በተለይ ታዛቢ ከመመልመል እንዲሁም አስፈጻሚ እንዲሆኑ ሴቶችን የማሳተፍ ስራ ሰርተናል። የ7ኛው ሀገራዊ ምርጫ በንቃት እየተሳተፍን ነው የምንገኘው። እንደ ማህበር ገለልተኛ ሆነን ከዛ ባሻገር በአካባቢያችን ያሉ ወጣቶች በከተማችን ያሉ ወጣቶች በንቃት እንዲሳተፉ ታዛቢዎችን በመመልመል ከዛም ባሻገር ወጣቱ የሚፈልገውን በፍትሃዊና ነፃ ዲሞክራሲ የሆነ ምርጫ እንዲካሄድ የበኩላችን ወጣቱ ጋር ሰፊ መድረክ ውይይቶች እናካሄዳለን። ምርጫ የዲሞክራሲ ስርዓትን እውን ለማድረግ የሚያስችል ትልቅ እድል በመሆኑ የማህበራቱ አባላትና መላው ማህበረሰብ በሂደቱ ላይ በንቃት እንዲሳተፉ የግንዛቤ ማስጨበጫ ስራዎች እየተከናወኑ መሆኑን አስተባባሪዎቹ አስረድተዋል። ምርጫ መብታችን የምናስጠብቅበት ይሆነኛል የሚለውን ከሌም ብመርጥ ወይም የትኛውን ፖለቲካ ብመርጥ የኔን ተጠቃሚነት ያረጋግጥልኛል የምትለውን የፖለቲካ ድርጅት እንድትመርጥ ግንዛቤ የመፍጠር እንዲሁም ደግሞ በቃ የኔ ድምጽ ምንም ዋጋ የለውም ብለው ወደ ኋላ ቤታቸው ላይ እንዳይቀሩ እንዲወጡ ግንዛቤ ከቤት ያለችውን ሴት እያወጣነ ያው ማህበሩ ወራዊ ስብሰባ አለው። በዛ ላይ ግንዛቤ መፍጠር ስራ እየሰራ እንገኛለን ማለት ነው። ሁሉም ወጣት 18 ዓመት የሆነው ምርጫ እንዲሳተፍ ምርጫው ደግሞ ፍትሃዊና ዲሞክራሲ እንዲሁም ደግሞ ነጻነቱን የጠበቀ እንዲሆን በእኛ በኩል ደግሞ በገለልተኛ እንደ ከፖለቲካ እንደ ነጻ እንደሆነ ማህበር በገለልተኝነት የምንታዘበው የምናየው ነገር ይሆናልና ሁሉም ወጣት በዝምታ ሳይሆን ጥያቄውን በምርጫ ሌሎችም ያለመግባባቶችን በምርጫ እንዲፈታ ነው እንግዲህ እንደ ወጣት ማስተላለፈው መልእክት። ዜጎች በምርጫ ሂደቱ ያላቸውን መብትና ግዴታ ተረድተው እንዲሳተፉ ሁሉም የሲቪክ ማህበራት ከግንዛቤ ፈጠራ ጀምሮ በትጋት መስራት እንዳለባቸውም አስተያየት ሰጪዎቹ ጠቁመዋል። አክለውም መንግስትና ተፎካካሪ የፖለቲካ ፓርቲዎች የሲቪክ ማህበራት የምርጫ አስተዋጽኦ እንዲጎለብት ምቹ ሁኔታዎችን መፍጠር ይገባቸዋል ብለዋል። ሲቪክ ማህበራት እንዳልኩ ከማንኛውም ፖለቲካ ገለልተኛ ናቸው። በስራቸው ያሉትን የሚመሯቸውን አባሎቻቸውን ያው ቀጣይ የሚመጣውን የግንቦት ላይ የሚካሄደውን ሀገራዊ ምርጫ በንቃት እንዲሳተፉ በታዛቢም በአስፈጻሚም በመመረጥም ንቁ ተሳታፊ እንዲሆኑ ታች ላይ ያሉ አባሎቻቸውን የተሻለ ግንዛቤ እንዲኖራቸው ግንዛቤ ፈጠራ ቢሰራ የሚል ሀሳብና አስተያየት አለኝ። ገዢውን ፓርቲም የሌሎች ተፎካካሪ የፖለቲካ ፓርቲዎችም በሚያደርጓቸው የትኛውም አይነት ውይይት ላይ እኛም ቢጋብዙን እንደ ገለልተኛ እንታዘባለን። ነገሮችንም ሀሳብም ልውውጥ እናደርጋልና የተለያዩ መድረኮች ሲዘጋጁ ታዛቢዎች ሆነን ሀሳቦች እንድናቀርብ ያለንን የወጣቶችን አጠቃላይ ጥያቄዎች በእኛም በኩል መቅረብ ስለሚችሉ
ተሳታፊ እንድንሆን አደራ ላለው መልእክቴን አስተላልፋለሁ። ምርጫው በስኬት ተጀምሮ እንዲጠናቀቅ ለሰላም መስፈን ቅድሚያ ሰጥቶ መስራት እንደሚገባም አሳስበዋል። የምርጫ ጉዳዮችን የተመለከተ የአጀንዳ ዘገባችን ላይ ቆይታ እናደርጋለን። ተመልካቾች አብራችሁኑ ነው። ለሰባተኛው ሀገራዊ ጠቅላላ ምርጫ ለመወዳደር ዝግጅት እያደረጉ መሆናቸውን በአማራ ክልል የሚንቀሳቀሱ የተፎካካሪ የፖለቲካ ፓርቲዎች ገለጹ። ምርጫው ሰላማዊና ፍትሐዊ ሆኖ እንዲጠናቀቅ በትኩረት እንደሚሰሩም የፖለቲካ ፓርቲዎቹ ገልጸዋል። ካሳው መንጌ ሀሳብን በነጻነት መግለጽና በየጊዜው የሚከናወን ነጻና ፍትሐዊ ምርጫ የዲሞክራሲ መገለጫ ተብሎ ከሚጠቀሱት ቀዳሚ መመዘኛዎች ውስጥ አንዱ ነው። ምርጫ በሀገራዊ ጉዳዮች ላይ ሕዝብን በመወከል ውሳኔ የሚያሳልፍ ወኪሎችን የመምረጥ ሂደትን የሚያመላክት ነው። በኢትዮጵያ የምርጫ ታሪክ የተጀመረው በንጉሳዊ ስርዓት በአፄ ኃይለ ሥላሴ ዘመነ መንግስት እንደሆነ የታሪክ ድርሳናት ያስረዳሉ። ኢትዮጵያ በተያዘው ዓመት ሰባተኛውን ጠቅላላ ሀገራዊ ምርጫ ለመካሄድ የቅድመ ዝግጅት ስራዎችን እየሰራች ትገኛለች። ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅም የኢትዮጵያ ምርጫ ቦርድ ከእጩ ምዝገባ ጀምሮ የቅድመ ዝግጅት ስራዎችን እየሰራ እንደሚገኝም ገልጸዋል። በምርጫ ሂደቱ የሚሳተፉ የፖለቲካ ፓርቲዎችም ለምርጫው ስኬታማነት የበኩላቸውን ድርሻ እንደሚወጡ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ገልጸዋል። የፖለቲካ ፓርቲዎችም አልቲሜት ጎላቸው ስልጣን ቢሆንም ሰላማዊ እንዲሆን ከፍተኛ ጥረት ማድረግ መቻል አለባቸው። ምክንያቱ የሚመረጡ በህዝብ ነው፣ የሚመረጡ በአባሎቻቸው ናቸው። አባሎቻቸው ሰላም፣ ዲሞክራሲ በሀገራችን እንዲሰፍን ወይም ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲቀጥል ከፍተኛ አስተዋጽኦ ማበርከት አለባቸው። እንደኛ እንደ ኢዜማ ምርጫ ቦርድ ያስቀመጣቸው የጊዜ ሰሌዳ አለ። በዚያ ጊዜ ሰሌዳ መሰረት አሁን ላይ እጩዎችን እያቀረብን ነው። ሰላማዊ ታጋይነን፣ ህግና ደንብ አለው። መብትና ግዴታ በቀረበልን መሰረት አስቻይ ሁኔታዎች ያሉትን እየጠየቅነ እያቀረብነ እጩዎችን ማቅረብ ይጠበቅብናል። አሁንም እያቀረብን ነው። እያንዳንዱ ፓርቲ ህግን ጠብቆ መንቀሳቀስ መቻል አለበት። ያን ለማድረግ ደግሞ የስነ ምግባር ደንቡ፣ የቃል ኪዳን ሰነዱን ሁሉ ወደታች ለእጩዎቹ ለአባላቶቹ በመግለጽ ሰላማዊ እንቅስቃሴ እንዲኖር ህጉን ጠብቀው ብቻ መንቀሳቀስ እንዲችሉ አስፈላጊውን ጥረት ማድረግ መቻል አለባቸው ብለን እናስባለን። መንግስት ለምርጫው ምቹ ሁኔታዎችን እንዲፈጥር የታጠቁ ኃይሎችም ሀሳባቸውን ወደ ምርጫ ሂደት እንዲያመጡ የጀመረውን የሰላም ጥረት አጠናክሮ መቀጠል እንዳለበትም የፖለቲካ ፓርቲዎቹ ጠይቀዋል። መንግስት አኩርፈው የተዋጉት ያሉ አካላትን አቅርቦ ማነጋገር ኢቨን በሶስተኛ ወገንም ቢሆን ይሄ ለሰላም የሚባል የሚከፈል መስዋዕት አይደለም። ህይወት እንኳ እየተከፈለ ነው አይደለም ሀሳብ። ሶስተኛ ወገንም ቢሆን ተወያይተው ችግር እንዲፈቱ ከፍተኛ ጥረት ማድረግ መቻል አለበት። መንግስት ጠንከር ብሎ መስራት ያለበት ሰላምን ለማስከበር ከህብረተሰቡ ጋር ግልጽ የሆነ ውይይት ማካሄድ መቻል አለበት። ምርጫው ሀገርን ባስቀደመ መልኩ ሰላማዊና ፍትሐዊ ሆኖ እንዲጠናቀቅም በትኩረት እንደሚሰሩም የፖለቲካ ፓርቲዎቹ አረጋግጠዋል። ሁላችንም አንድ ሀገር ነው ያለችን። ለዚች አንድ ሀገር ደግሞ የኔ ያንተ የሱ የሷ ሀሳብ ተዋጥቶ የጋራ ሀሳብ አድርገን በገዢ ሀሳብ መመራት መቻል ነው ያለብን። በዓለም ምርጫ መንግስት መቀጠል አይችልም። ስለዚህ ከምንም በላይ ግን ሀገሬን ኢትዮጵያ ማለት መቻል አለብን። ይህ ለምሳሌ የአርጎባን ብሔረሰብ በወክልም ያ አርጎባ ብሔረሰብ የሚኖረው አገር ውስጥ ነው፣ ኢትዮጵያ ውስጥ ነው። ኢትዮጵያ ሰላም ካልሆነች የአርጎባ ሰላም አይሆንም። ስለዚህ ምርጫችን ሰላማዊ ዲሞክራሲ ሆኖ እንዲቀጥል የፖለቲካ ፓርቲዎች ሚናችን ከባድ ነው። ያን ኃላፊነት መወጣት አለብን። አስቻይ ሁኔታዎችን መቀጠል፣ ችግሮች ሲሆኑ ለምርጫ ቦርድ መቃረብ፣ ትንሽ ኮሽ ባለችትን ያችን እያጋጋሉ ነገ የበለጠ ነገ ህዝብን የሚያራብሽ መሆን የለበትም። የተፎካከረው ሁሉም ያልፋል ማለት አይደለም። ለግዛት እንደ ሩጫ ማለት ነው። ስለዚህ ገና አስቀድሞ ውጤቱ አይሆንም ይሄ አይሆንም ከማለት መሞከር፣ ችግሮች ሲሆኑ ማቅረብ፣ አይ ይሄ እኮ የሆነ ስለ ይሄ የሆነ ነው እየተባለ ህዝብን ሁሉም ይብዛ የሚነስም ሁሉም የተቃዋሚ ፓርቲዎች የተፎካካሪ ፓርቲዎች ይብዛ የሚነስም በስራቸው ህዝቦች አሉ፣ ህዝብ አለ። ሰባተኛው ጠቅላላ ሀገራዊ ምርጫ ሀገርና ህዝብ የሚያሸንፉበት ሆኖ እንዲጠናቀቅ በትኩረት እንደሚሰራ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ምርጫው ሰላማዊና ፍትሐዊ ሆኖ እንዲጠናቀቅ የፖለቲካ ፓርቲዎች ሚናቸውን እንደሚወጡም ከአሚኮ ጋር ቆይታ ያደረጉት የጋራ ፎረሙ ሰብሳቢ አቶ ተስፋውን አለምነህ ገልጸዋል። ካሳው መንጌ ከአቶ ተስፋውን አለምነህ ጋር ቆይታ አድርጓል። እንከታተል። እንዴት ቆያችሁ ተመልካቾቻችን? በዛሬው ቆይታችን በተለይ ደግሞ በሰባተኛው ሀገራዊ ጠቅላላ ምርጫ የተያዙ ጉዳዮችን እያነሳን ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ሀሳባቸውን እየሰጡ ቆይታ የሚያደርጉት በአማራ ክልል የሚንቀሳቀሱ
የፖለቲካ ፓርቲዎች የጋራ ፎረም ሰብሳቢና የአዲሃን ሊቀመንበር የሆኑት አቶ ተስፋውን አለምነህ እዚህ ስቱዲዮ ይገኛሉ። አቶ ተስፋውን ስለ ጊዜው እጅግ አድርጌ አመሰግናለሁ። እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። መልካም እንግዲህ ከለውጡ ማግስት የመጀመሪያው ምርጫ ተካሂዷል። አሁን ላይ በዚህ ዓመት መገባደጃ ላይ የሚካሄደው ደግሞ ሁለተኛው ምርጫ ነውና በዚህ ሀገራዊ ጠቅላላ ምርጫ በተለይ አማራ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ይገኛሉና እነዚህ የፖለቲካ ፓርቲዎች በተለይ ለዚህ ምርጫ ያላቸው ዝግጁነት እንዴት ይገለጻል? በምን ያህል ደረጃ ዝግጁ ናቸው ማለት እንችላለን? መልካም እንግዲህ ምርጫ ሲባል አንደኛ ነገር ህዝብ ሉዓላዊ የስልጣን ባለቤትነቱን የሚያረጋግጠው በምርጫ ነው። ስለዚህ ህዝብ የስልጣን ባለቤትነት የሚያረጋግጥበት ምርጫ አለ ከተባለ የሚመረጡ ፓርቲዎች አሉ ማለት ነው። እንደ አማራ ክልል የምንንቀሳቀስ የፖለቲካ ፓርቲዎች በርካቶች ነን። ሁላችንም በየፊናችን የራሳችን ዝግጅት እናደርጋለን። የምንመረጠው በየፊናችን ስለሆነ ይሄ የጋራ ምክር ቤቱ ጋር ተያይዞ የጋራ ምክር ቤቱ የተቋቋመበት ዓላማም እንደ ጋራ ምክር ቤትም የምንገልጸው ኮመን የሆኑ ጉዳዮች የጋራ የሆኑ ጉዳዮች ላይ አብረን የምንሰራባቸው ሸር የምናደርጋቸው ነገሮች አሉ። ለምሳሌ በምርጫው ሁላችንም እንሳተፋለን። ሁላችንም እንደመሳተፋችን በምርጫው ሂደት የሚያጋጥመን ችግር ካለ ድህረ ምርጫ በኋላም በምርጫው ሂደት ውስጥ የሚያጋጥሙን ችግሮች ቁጭ ብለን በጋራ ለመፍታት የምናደርግበት ጥረት ነው ይሄ የጋራ ምክር ቤቱ መድረክ። ከዛ ባለፈ ሁሉም ፓርቲዎች በቂ የሆነ ዝግጅት እያደረጉ ነው። አንዳንድ ከምርጫው ጋር ተያይዞ እነኚህ የጸጥታ የምን ችግሮች አሉ። እሱን ከመንግስት ጋር እየተነጋገርን መንግስት እንደ መንግስት የመንግስት ተቀዳሚ ተግባሩ ሰላምና ደህንነት ማስጠበቅ ስለሆነ እሱን የመንግስት ኃላፊነቱ ነው። እኛም ማገዝ ያለብንን እያገዝን አብረን ተባብረን ምርጫውን በስኬት ለማጠናቀቅ ህዝባችን ምርጫ በመጣ ቁጥር የሚደናገጥበት ኦር ተስፋ አልባ የሚሆንበት ሳይሆን ተስፋ ኖሮ የዲሞክራሲ በዓላችን የምናሳድግበት የሆነ ስኬት አስመዝግበን የምንጨርሰው እንዲሆን ያላሳለሰ ጥረት እያደረግን ነው። ከዚህ ውስጥም እንደ ፓርቲ እኛም እንሰራለን። ከሌሎች ፓርቲዎችም ጋር ደግሞ እንደ ጋራ የምንሰራው እንደ ጋራ ምክር ቤቱ ኮመን በሆነ ጉዳይ በየጊዜው እየተገናኘን ውይይት እያደረግን ሰፊ ስራ እየሰራን እንገኛለን። ሰባተኛው ሀገራዊ ምርጫ እንደው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ ሆኖ የሀሳብ የበላይነት የተንጸባረቀበት የምርጫ ሂደት ሆኖ እንዲጠናቀቅ ከማድረግ አኳያ ማድረግ ይገባቸዋል የሚሉት የፖለቲካ ፓርቲዎች ምንድን ነው? በተለይ ከሰላሙ ጋር ሁሉም በውድድር ነው የምንወዳደረው። ውድድር ካለ አሸናፊም ተሸናፊም ይኖራል። ስለዚህ የምንወዳደር የፖለቲካ ፓርቲዎች የነፃ ተቋማትን ውሳኔ መቀበል፣ ህግ ማክበር ያስፈልገናል። አንድ ሰላም የሚሆነው በህግና ስርዓት ሁሉም እኩል ሲገዛ ነው። ምርጫው ሰላማዊ፣ ዲሞክራሲያዊ፣ ነፃ፣ ታማኝነት ያለው ሆኖ እንዲጠናቀቅ ከየፓርቲዎች ትልቅ አስተዋጽኦ ይጠበቃል። የምንወዳደረው ለማሸነፍ ነው። የምንወዳደረው ሀሳባችንን ለህዝብ ለማቅረብ ነው። ስለዚህ ውድድር ካለ አሸናፊ ተሸናፊ ይኖራል። ስለዚህ አሸናፊና ተሸናፊ ሲኖር መሸነፋችንም ማሸነፋችንም የሚገለጸው ከህዝብ መሆን አለበት። በህዝብ በካርድ መሆን መቻል አለበት። የኛ አሸናፊነት ከጠበንጃ አፈሙዝ መቀዳት የለበትም። መሆን ያለበት በምርጫና በምርጫ ነው። ያ ማለት ምንድነው? ምርጫ ካለ ህግና ስርዓት አለ ማለት ነው። ስለዚህ ለህግና ስርዓት መገዛት መቻል አለበት። ምቹ የሆነ የምርጫ አካባቢ ከመፍጠር አኳያ ከማን ምን ይጠበቃል? እያነሱልን ነበር ቀደም ሲልና እንደው የፖለቲካ ፓርቲዎች እዚህ አማራ ክልል ላይ አጠቃላይ ያለውን የሰላም ሁኔታ ከማሻሻል አኳያ ምቹ የሆነ የምርጫ አካባቢ ከመፍጠር አኳያ ከፖለቲካ ፓርቲዎች ምን ይጠበቃል? እኛ የፖለቲካ ፓርቲዎች ተቀዳሚ ዓላማችን የህዝብ ፍላጎት ማስፈጸም ነው። የህዝብን ፍላጎት መተግበር ነው። ፖለቲካ የህዝብን ፍላጎት የምናስፈጽምበት ነው። ስለዚህ የህዝብ ፍላጎት ደግሞ ሰላም ነው። ስለዚህ ግጭት ቀስቃሽ ከሆኑ ነገሮች መራቅ መቻል አለብን። ምንም ይሁን ምን ከምርጫው ሀገር እንድታሸንፍ የሆነ ፓርቲ እንዲያሸንፍ ብቻ ሳይሆን ሀገር እንድታሸንፍ ሀገር በለውጥ ጎዳና ላይ ነው ያለችው። ሀገር የፖለቲካ ምህዳር እያሰፋች ነው ያለችው። የፖለቲካ ስልጣን የሚመነጨው ከካርድ ነው። ያን ካርድ ደግሞ ልናገኝ የምንችለው ከህዝባችን ነው። ስለዚህ ህዝባችን ደግሞ የስልጣን ባለቤት እንዲያደርገን ሀሳብ ይዘን መቅረብ መቻል አለብን። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ፎረም ሰብሳቢና የአዲሃን ሊቀመንበር አቶ ተስፋውን አለምነህ ለሰጡን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ።
እግዚአብሔር ይስጥልኝ። እኔም በተደጋጋሚ የአማራ ሚዲያ ኮርፖሬሽንን እንግዳ አድርጋችሁ ስለምትጋብዙኝ እግዚአብሔር ይስጥልኝ ማለት እፈልጋለሁ። አመሰግናለሁ።